ያው ብሩክ ዱባይ ልሄድ ነው ወጋለች። ስራ ፈልገሽ ነው የመጣችው? ዛሬ ደግሞ አስካለች እና ቦጋለች። እኔ እኮ ጨረቃ ፋሚሊ እኮ ሰው ስም አያወጡ፣ በተለይ የሀይሚዬቶች ስም እኮ አያወጡ ሲችሉበት። የምር ቦጋለች አስካለች ሲባል ነበረ ሰምቼ ነበር ትክታክ ላይ። እነዚህ ልጆች ትክታክ ላይ ሾፍ ያደርጋሉ መሰለኝ ቪዲዮ። አንድ ሰሞን ደግሞ ብሩኬን ቀሚስ እያለበሱ ትክታክ ላይ ምናምን ነገር ጭራሽ ራሱ ለብሶ መጣላችሁ። ወይ ጉድ! የዛሬውማ በሳቅ ነው የሚጨርሳችሁ። የዛሬው ቪዲዮማ በሳቅ ነው። አይኖ በሳቅ አልቃችኋል። በተለይ ሀይሚ ሴት ብትሆን ስታስመርቅ ነው የምትሉ ያለችው ፓርት እውነቷን ነው። ገብቷችኋል? አቀኔው ስታስመርቅ ነው የምትለው ሴት ብትሆን። ምክንያቱም እግሩን በዝና በዝ እያነሳው ነበረ እኮ በዝና ያው ሙሙን ነው ምን ልትሉ ትችላለች። ግራ የተጋባችሁ ሰዎች አላችሁ እስካሁን ድረስ። ሰላም ውዶች፣ ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውዶች። ለማንኛውም ይሄን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። ዛሬ እንግዲህ ቦጋለችና አስካለች እያልኩ ነው ማወራላችሁ። ብሩኬና ሀይሚ ሳይሆን ቦጋለችና አስካለች ነው እያልኩኝ ማወራላችሁ። ምክንያቱም ቦጋለችና አስካለችን ቁጭ ብለው ሆነው ስለመጡ ማለት ነው። ያው አስካለች የሀይሚ ስም ነው፣ ግን ያው ለዛሬው ለብሩኬ ተሰጥቶታል ማለት ነው። አስካለች ሆኖ መጥቷል ብሩኬ። ግን ብሩኬ ለምንድን ነው እንደዚህ ሆዳችን የምታባበው? ልሄድ ነው እስከሚሄድ ድረስ ሀይሚዬን ፈታ አላርጋት ምናምን። ኧረ ተው እንደዚህ ሆዳችንን አታባበው። እርግጠኛ ነኝ ጥላህ አትሄድም፣ አብራችሁ ነው የምትሄዱት። ግን እንደዛ እያልክ እኛን ባታጨናንቀን እንደ አሳብ ጥሩ ነው። ብሄድም ሀይሚዬን እያት ነው የምሄደው በል። በእርግጥ ያው እምቢ ብላኛለች ምናምን የሚለው ነው አንተ ውስጥ ያለው። እምቢ አትልም፣ እርግጠኛ ነኝ ሁሉም ነገር ይስተካከላል። ግን እንደዛ እያልክ ሆዳችንን ባታባበው። እስከዛ ድረስ ፈታ አላርጋት ምናምን እያለ ነው። እኔ ግራ አልገባችሁም? እንዲህ ቤተሰብ እኔ እኮ ግራ እየገባኝ ነው እስከሚሄድ ድረስ የሚለው ነገር ማለት ነው። እና ለማንኛውም ግን የሀይሚዬንም ሰብስክራይብ እያደረጋችሁ ቻናሏን 300 አስገቧት ብሏል ብሩኬ በመልእክቱ። አዎ 300 ሺህ አስገቧት ሰብስክራይብ እያደረጋችሁ። ከመሄዴ በፊት አክብሬላት ምናምን ነገር ብሄድ ነው ያለው ብሩኬ። ነገር ግን ደግሞ ይሄ መሆን የለበትም እንደ አሳብ። ግን 300 ሺህ ገብታ እዛው ዱባይ ብታከብሩት እንደ ባለፈው ጊዜ አሪፍ ነው ባይነኝ። ግን የዛሬው የአስካለችን ስራ በዝርዝር ልተንትንላችሁ። ሀይሚዬን ጉድ ሰራች አስካለች እንዴ! እኔ የአስካለች ጠጉር ማለት ነው ጠጉሯን እንትን ብለው ነው እንዴ ማለት ብሩኬ ጠጉሩን ፍሪዙን ፈታቶ ወደ ታች አበጥሮት ነው ወይንስ ሀይሚ ጠጉሯን ቀለም አልተቀባችም ነበረ? ዝም ብሎ ኮፍያ ሂማን ሄር ነበር የደፋችው። ሂማን ሄር ነው ዊግ ነው የሚባለው ውዶች። እኔ እኮ ስለማልጠቀም ያው የራሴ ጠጉርም ስላለኝ ስለማላቀው ተጠቅሜም ስለማላቅ አላቅም። ሂማን ሄር እና ዊግ ማንኛው ኮፍያው ይሁን ሂማን ሄር አላቅም። ብቻ ብሩኬ ያደረገው የራሱን ጠጉር ነው። ወይ ጉድ ሲያምር! ማለት የዝን ያክል ብዛት አለው ጠጉሩ ማለት ነው እንዴ! እኔ እኮ አሁን ይኸውላችሁ መግቢያው ላይ ዝም አስቆይ ነበረ። ከዛ ደግሞ ሀይሚ ስትመጣ ምናምን ነው ጠጉሩ እንትኑ ሻርቡን ወደ ታይ ሲያወርደው እንትን ያልኩትኝ ትኩር ብያዩት ማለት ነው። አረ ብሩኬ ይሄ ጠጉር መስማም ይሄ አሁን ስንት ሴቶች አሉ ጠጉር የሌላቸው። ብሩኬ ወንድ ሆኖ ይሄ ጠጉር አለው አስባችሁታል? ደግሞ ሲታይ እንደዚህ ልስልስ ነው ምናምን ነገር በጣም የሚያምር ደግሞ በዛ ላይ ጥቁረቱ ምናምን ነገር እውነቱን ተናገሪ። ሴት ነሽ ወንድ ሲል ምናምን ነበር። ቀሚሱን ምናምን አልገለጠም እንዴ? ኧረ ተው ብሩኬ ተው አታዋርደን። ወይኔ ሀይሚዬ ድንጋጤ ደግሞ ፓንት ያለበሰ መስሎሽ ነው? ተይ እንጂ ሀይሚዬ ተይ። ካሜራ ፊት እኮ ነው ያለው። እንደዛ የሚያደርግ ይመስልሻል እንዴ? እኔ እናደነገጠች። አስካለች ግን እንደዚህ ይደረጋል እንዴ? አይደረግም። በጣም ነውር ነው። ተይ እንጂ ተከበሪ። ደግሞ አስካለች እግሯን አጣጥፋ መቀመጥ እኮ አትችልም ሀይሚዬ። እንዴት እግሯን አጣጥፋ ትቀመጣል? ወንዶች በእንደዛ ዙሪያ በደንብ ጥፍ አድርገው መቀመጥ አይችሉም። ግን ጋይ ሳትዋሹ ተናገሩ። ብሩክ ሴት መሆን እንዴት አያምርም? ማለት ሴት ቢሆን ቆንጆ አይደለ? ቆንጆ ነው እውነት ማለት የሆነ
ቁመቱ ረጅም ነው። እንደውም ሞዴል መሆን የሚችል አቋም ነው ያለው። ሞዴል ራሱ ሞዴል ምርጥ ሞዴል ይወጣዋል ብሩኬ ሴት ቢሆን ማለት ነው። ወንድም እንደዛው አሪፍ ነው። ቁመናው ምናምን ነገር የሚያስጠላ ነገር የለበትም። ግን በይበልጥ ሴት ቢሆን በስማም የተሰጠ ነው። ቁመና፣ መልክ እንደገና ደግሞ እንዴ ጣጉሩ የሱ ነው ወይ እያልኩኝ ስንከረፈፍ ለካ ወደቀ፣ በመሀል ወደቀ ጣጉሩ ማለት ነው። ኮፍያ ነው ኮፍያ የሱ ነው እያልኩኝ ስፈላሰፍ ለካ የሀይሚዬ ባለፈው የለበሰችው ኮብ ኖሯል። ካፕ ነው ምንድን ነው? ዊግ ነው ዝም ብላ የለበሰችው። የእሷንም አላጠቆረችው ምናምን ነገር። ብሩክ ግን ዛሬ የምር እኔ ፈታ ነው ያደረገኝ። የምር ነው የምላችሁ። ግን ስትቀመጪ ምንድን ነው አስካሉ ሽንቅጥቅጥ ብለሽ ተቀመጪ። ገና ከስር ፓንት ለበስኩኝ ብለሽ ምንድን ነው እንደዚህ ዝርግፍግፍ ሸንቀጥቀጥ በይ። ሴት ልጅ እንደዚህ ብልቅጥቅጥ ብላ አትቀመጥም። ሰብሰብ ብለሽ ተቀመጪ። እንዲህ ምንድን ነው እዚህ ጋ ሶፋ ላይ ውድቅ ስትይ ምናምን እግርሽን ከስፈትፍትፍት በስነ ስርዓቱ ተቀመጪ። ምንድን ነው አስመርቀሽ ጨርሰሽው ነበር ሴት ብትሆኒ። ያው ወንድ ሆንሽና ጠቀመሽ እንጂ። ረቡ የዛሬው ምስማም የዛሬው ፈታ ነው በቃ እንደዚህ። ግን እናንተ አናምናችሁም እኮ ያው ታውቃላችሁ፣ አናምናችሁም። ይሄ ፈታ ፈታ አድርጋችሁ ለመቀየስ ነው ይሄ ሁሉ ዳር ማለት ነው፣ ለማጨለል። ግን ይመቻችሁ፣ ብታጨልሉንም አንጎዳም። ምክንያቱም ቀደም ብላችሁ ስላዝናናችሁን ማለት ነው። ሀይሚዬ ደግሞ ወደ ሀይሚዬ ስመለስላችሁ ማለት ነው፣ የኔ ሴት ወይዘሮ የኔ ቆንጆ፣ ዛሬ ደግሞ እንዴት ነው ያማረብሽ! አንቺ በእርግጥ ሁሌም ንግስት ነሽ፣ ሁሌም አንደኛ ነሽ፣ ሁሌም ማለት ነው። እና አዳዲስ ቪዲዮዎች እየተለቀቁ ሀይሚ በደቂቃ ነው እንደ ጠጉሯን የምትቀይረው እያልኩኝ እኔ ውዝግብ ውስጥ ነበርኩኝ። ለካ አንቺ ትናንትና ያየነው ቪዲዮ ላይ ነሽ። የድሮ ቪዲዮ ነው እየለቀቁ አንቺን ሰርቀው ቀርጠው እየለቀቁ ያሉት። ይሄ ነገር ይጣራልን። ሌላው ነገር ደግሞ ቤተሰብ አንድ የሀይሚ ወዳጅ እህት ለቡሩኬና ለሀይሚ በጣም ነው ሞዳቸው ንገሪልኝ እመቤቴ ተጠብቃቸው ብላ አድርሽልኝ በማርያም ብላ ነግራይ ነው በውስጥ መስመር ማለት ነው። እና ሰሞኑን ስለማልከታተላቸው ስለሌሉኝ ከኢንተርኔት ስለምወጣ ይሄንን ፍቅር ግን አድርሽልኝ ግለጭልኝ ብላ ነው ለጥፍ ያለው ፎቶ። እርግጠኛ ነኝ ሀይሚ ደግሞ የአንቺ ጋር ይደርስሻል በዛ አጋጣሚ። ብሩኬም አንቺም ጋር ይደርሳችኋል። እኔ የትእዛዜን አድርሻለሁኝ ተወጥቻለሁኝ ማለት ነው። እና ሁል ጊዜም እንደዚህ ፈታ በሉ፣ እንደዚህ አዝናኑን። ሀይሚዬ ደግሞ ማለት ነው አንቺ ደግሞ ነገ ቦጋለን ሆነች ተውኒልን። ያው ዛሬ እሷ አስካለችን ሆኖ ተውኑ የለ፣ አንቺ ደግሞ ቦጋለን ሁኒና ተውኒልን። ቦጋለን ሆና ብተውነው ትችለዋለች። በጣም አርጋ ነው የምተውነው ሀይሚዬ። ለምን እንደው ታውቃላችሁ? ቃላት ደግሞ አይጠፋባትም። የሆነ የምታሰበጣጥራቸው ቃላቶች አሉ የምትወረውራቸው። አሁን ለቦጋለ ላስካሉ ዛሬ ምን አለች? ሴት ብትሆኒ አስመርቀሽ ትጨርሸዋለሽ አለቻት። አስባችሁታል? ቅኔዋ ከባድ ነው። እና ቦጋለን ሆና ብትሰራው ከዚህም በፊት እኮ ሰርተዋለች። ቦጋለን ሆና ያው እንደዚህ ሱፍ ለብሳ ምናምን ነገር ማለት ነው። ለማንኛውም በእውነት ቅድም የሆነ ነገር አይቼ በጣም ከፍቶኝ ሳለቅስ ነበረ እና አሁን ግን ትንሽ ፈታ ብያለሁ። የዛን ያክል አይደለም ፈታ ያልኩት። ሁላችሁም አይታችሁታል ቲክታክ ላይ። በእውነት የሴት ልጅ ጥቃት ይቁም ማለት ፈልጋለሁ። በዛ አጋጣሚ እኔ ቪዲዮ ሰራለሁ በዛ ዙሪያ። የምሬን ነው የምላችሁ።